ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ዛሬ ሌሰን 90 ደርሰናል። ሌሰን 90 ኢንድ ኦፍ ዩኒት 3 ኩዌሽንስ ነው። እነዚህን የኢንድ ኦፍ ዩኒት 3 ኩዌሽኖችን በፓርት ነው ከፋፍለን እያየናቸው ያለ ነው። ፓርት 1 ላይ ከ1 እስከ 6 ያሉ ጥያቄዎችን አይተናል። ስለዚህ አሁንም ፓርት 2 የምንቀጥለው ምንድነው ከ7 ጀምሮ ያሉትን ጥያቄዎች ነው። ስለዚህ ተማሪዎች ግልጽ እንዲሆንላችሁ ፓርት ወይ ደግሞ ሌሰን 18 ወይ ደግሞ ሌሰን 18ን ፓርት 1ን ሳታዩ ወይ ደግሞ ሳትከታተሉ ቀጥታ ፓርት 2 ወይ ደግሞ ሌሰን 19ን እንዳትከታተሉ። ለምን ከዛ ላይ ያሉ ሐሳቦች ናቸው ወደዚህ የሚንጸባረቁት። ስለዚህ ኦርደር እንዲሆን ወይ ደግሞ ቀደም ተከተሉ እንዲይዝ ከመጀመሪያው ከፓርት 1 ጀምራችሁ ተከታትላችሁ ወደ ፓርት 2 ከዛ ወደ ፓርት 3 ስትሄዱ ነው ግልጽ የሚሆንላችሁ። ስለዚህ በዛሬው በፓርት 2 የምናያቸው ኩዌሽን ናምበር 7 ምን ይላል? Describe a method to measure the density of a liquid. የሊኩዊዶችን ዴንሲቲ ለማግኘት ምን አይነት ሜትድ መከተል ይኖርብናል ነው የሚለን። ስለዚህ የሶሊድ ከሆነ ዴንሲቲ ኦፍ ሶሊድ is equals to ማሱን እንለካለን ሲካፈል ለያዘው ኤሪያ ኦር ከቨር ላደረገው ኤሪያ ማስ ዴንሲቲ is equals to ማስ ኦቨር ቮሊዩም አድርገን ኤሪያውና ሄቱን ካወቅን ወይ ደግሞ ቮሊዩሙን ካወቅን በቀላሉ ዴንሲቲውን ማግኘት እንችላለን። ግን እስኪ የሊኩዊዶችን ዴንሲቲ እንዴት ነው የምናውቀው? አሁን በስታንዳርድ ብዙዎቹ ይታወቃሉ፣ በስታንዳርድ ይሰጠናል። ግን እኛስ አሁን የዋተርን ኦር የአልኮልን ዴንሲቲ አገኙ ብንባል በምን መንገድ ተከትለን ወይ ደግሞ ምን አይነት ሜትር ተከትለን የማይታወቀውን የሊኩዊድን ዴንሲቲ እንዴት ማግኘት እንደሚቻል ማየት እንችላለን ማለት ነው። ስለዚህ ሜትዶች አሉ። እስቲ እነሱ ሜትድ እንያቸው። ስለዚህ የመጀመሪያው ስቴፕ ምንድነው የሚሆነው? to describe or to measure the density of fluid or liquid ሊሆን ይችላል። የመጀመሪያ መያዣውን መለካት ነው። የአንድን ሊኩዊድ ዴንሲቲ ፈልጉ ከተባል መጀመሪያ መያዣውን ማሱን እንለካለን። ኤግዛምፕል በብርጭቆ መለካ ከሆነ ባዶውን ብርጭቆ እንለካለን። ስለዚህ ማስ ኦፍ ኢምፒቲ ስፔስ ይታወቃል፣ ለካ ነው። ከዛ የሚታወቅ አድ ኤናውን ቮሊዩም ኦፍ ሊኩዊድ የሚታወቅ ቮሊዩም 1 ሊትር ሊሆን ይችላል፣ 2 ሊትር ሊሆን ይችላል፣ ወይ ደግሞ በሜትር ኪዩቢክ ሊሆን ይችላል። የሚታወቅ ቮሊዩም ያለው ሊኩዊድ ከዛ ብርጭቆ ላይ ወይ ደግሞ ከዛ ኮንቴነር ላይ እናስቀምጣለን። ስለዚህ ሁለተኛ ስቴፓችን ሆነ ማለት ነው። ዜን አድ አድርገናል። ዜን ሶስተኛ ስቴፓችን ሜዠር ዘ ኮምባይንድ ማስ። ኮምባይንድ ማስ ስንል እዚህ ጋር ማን ሊሆን ይችላል ማለት ነው? ማስ ኦፍ ኮንቴነር ወይ ደግሞ ኮምባይንድ ማስ ስንል ማስ ኦፍ ሊኩዊድ ሲደመር ማስ ኦፍ ኮንቴነር ነው ማለት ነው። ይሄን በምን እንለካዋለን? በሚዛን እንለካዋለን ኦር በስፕሪንግ ባላንስ ኦር በቢም ባላንስ እንለካዋለን። ከዛ የሁለቱ የሊኩዊዱንና የኮንቴነሩን ወይ ደግሞ የመያዣውን ለካን ማሱን አገኘን። የዛ ስቴፓችን በቀጣይ ስቴፓችን subtract the mass of empty container from the mass of the combined system. የኮንቴነሩን ማስ ወይ ደግሞ ሁለቱንም እንቀናንሰዋለሁ። ከቀናነሱ በኋላ the mass of combined system ሲቀነስ the mass of container ሲሆን የማገኘው ሪዛልት mass of liquid ይሆናል ማለት ነው። ስለዚህ mass of liquidን በቀላሉ ምን ማድረግ እችላለሁ ማለት ነው? በቀላሉ ዲተርማይን ማድረግ ችያለሁ። ከዛ ማስ ካገኘሁ በኋላ ማስ ኦፍ ሊኩዊድን ካገኘሁ በኋላ ዴንሲቲ ኦፍ ሊኩዊድ ወይ ደግሞ ዴንሲቲ ኦፍ ፍሉድ ነው አገኘ ተባሉት። ማሱም ከታወቀ ቮሊዩሙ ከታወቀ ዴንሲቲ ማለት በፎርሙላችን ዴንሲቲ ማለት ሮ ማለት ማስ ኦፍ ሊኩዊድ ሲካፈል ቮሊዩም ኦፍ ሊኩዊድ አድርጌ በቀላሉ የማይታወቀውን የሊኩዊድን ዴንሲቲ ማሱን በማግኘት ምን ማድረግ እችላለሁ ማለት ነው? ማወቅ እንደምችል በዚህ ኢኩዌሽን ያሳየናል ማለት ነው። ስለዚህ ማስ ኦፍ ሶሊድን ማሳቸውንና ቮሊዩማቸውን በማግኘት ማወቅ ይቻላል። ማስ ኦፍ ኢሬጉላር ሼፕ ያለውንም አንደኛ ነው፣ ሁለተኛ ጥያቄ ላይ አይተነዋል። ኢሬጉላር የሆነውንም ማግኘት እንችላለን። ማስ ኦፍ ሊኩዊድ ኦር ማስ ኦፍ ፍሉዶች ጠቅላላ ሊኩዊድ ስንል ወይ ደግሞ ፍሉድ ስንል ሊኩዊድ ኦር ጋዝ ሊሆን ይችላል። ስለዚህ የጋዞችንም የሊኩዊዶችንም ዴንሲቲ በዚህ መጠን ማወቅ እንችላለን ማለት ነው። ሌላ 8ኛ ጥያቄ የሚለን ምንድን ነው? two objects have the same volume። ሁለት ኦብጀክቶች አሉን the same volume አላቸው። በቮሉም ደረጃ the same volume ነው ያላቸው። but one is heavier than the other። አንደኛው ካንደኛው
ሃየር ማስ አለው። ሄቪየር ማለት ከባድ ነው ማለት ክብደቱ አንደኛው ይበልጣል። when they are completely submerged in oil ሁለቶችንም ኦይል ላይ ከተቷቸው። አንደኛውን ሄቪየር የሆነውን አንደኛው ኦይል ላይ፣ ሁለተኛውን ተመሳሳይ የሆነ ኦይል ላይ ከተቱት። ስለዚህ on which one does the oil exerts a greater buoyant force የትኛው ኦይል ላይ ትልቅ buoyant force እንደሚያሳድር አሳዩ ነው የተባልነው ማለት ነው። ይሄ መያዣቸው ይሄ ኦይል ቢሆን ይሄ ተመሳሳይ ሲሊንደር ቢኖራቸው ይሄ ተመሳሳይ ቢሆን ነው። ምን አሁን አስዩም ተመሳሳይ ቢሆን ከዛ ይሄ ኦይል ነው ይሄም ተመሳሳይ ነው። ቮሊዩሙም ተመሳሳይ ነው። ኦይል እንደዚህ ቢሆን ተመሳሳይ ዴንሲቲ ተመሳሳይ ቮሊዩም ያለውን ኦብጀክት አስቀመጥሁበት። ተመሳሳይ ቮሊዩም ያለውን ስለዚህ ተመሳሳይ ቮሊዩም እዚህ ጋር ይሄ ቮሊዩም ተመሳሳይ የሆነ ቮሊዩም ያለበት ገባ። እዚህ ጋርም ተመሳሳይ ቮሊዩም ያለበት ኦብጀክት አስገባና ሳብመርጅ አደረግንበት። ስለዚህ አርኪሜዲስ ፕሪንሲፕል የሚለን ምንድን ነው? the volume of the object that displaces the fluid is equals to ስለዚህ ሁለት ኦብጀክቶች the same ቮሊዩም የሚኖራቸው ከሆነ እነዚህ the same ቮሊዩም ያላቸው ኦብጀክቶች ማሳቸው እንኳን የተለያየ ቢሆን ዘን ቮሊዩማቸው እኩል ከሆነ ወደ ውስጥ ወደ ፍሉዱ በሚገቡበት ጊዜ የሚያስለቅቁት የቮሊዩም መጠን እኩል ይሆናል። ስለዚህ ቮሊዩማቸው ተመሳሳይ የሚሆን ከሆነ ዘን የሚያፈሱት የውሃ መጠንም ተመሳሳይ ነው። ስለዚህ ምን ማለት እንችላለን? ይሄኛውን 1 ብንለው አንደኛውን 1 ይሄኛውን 2 ብንለው ቮሊዩማቸው ይሄም 1ም 2ም እኩል ቮሊዩም የሚኖራቸው ከሆነ ዘን የሚኖራቸው የቦያንት ፎርስ መጠንም ተመሳሳይ ነው የሚሆነው። ስለዚህ ከመጀመሪያውም ወይ ደግሞ ሁለተኛው ላይም የሚኖረው የቦያንት ፎርስ መጠን እኩል ነው። ለምን? ቮሊዩማቸው እኩል ከሆነ የሚያስወግዱት የውሃ መጠን ተመሳሳይ ስለሚሆን ሁለቱም ላይ የሚኖረው የቦያንት ፎርስ መጠን እኩል እንደሆነ ያሳየናል ማለት ነው። ይህን ደግሞ ማን ነው ያረጋገጠልን? አርኪሜዲስ ፕሪንሲፕል። አርኪሜዲስ ፕሪንሲፕል ምንድነው ያለው? አንድ ኦብጀክት ፓርሻሊ ኦር ቶታሊ ሳብመርጅድ የሚያደርግ ከሆነ ወደ ሆነ ፍሉድ ዘን ዲስፕሌስድ የሚያደርገው የፍሉድ መጠን ወየቱ ከቦያንት ፎርስ ጋር ተመሳሳይ ነው። ስለዚህ ቮሊዩማቸው ሁለቱም ኦብጀክቶች እኩል የሚሆን ከሆነ ዘን ዲስፕሌስድ የሚያደርጉት የፍሉድ መጠን በቮሊዩም ተመሳሳይ ይሆናል። ወየታቸውንም በግራቪቲ ብናባዛው እኩል ስለሚሆን ሁለቶችም የሚኖራቸው የቦያንት ፎርስ መጠን ዘሴም እንደሆነ ወይ ደግሞ እኩል እንደሚሆን በዚህ ማረጋገጥ እንችላለን ማለት ነው። ስለዚህ ማጠቃለያ ምን ማለት እንችላለን? the oil exerts the same buoyant force on both objects ሁለቱም ኦብጀክቶች ላይ ኤግዘርት የሚደረገው የቦያንት ፎርስ መጠን እኩል እንደሆነ ወይ ደግሞ ዘሴም እንደሆነ ማሳየት እንችላለን ማለት ነው። 9ኛ ጥያቄ an iron ball with radius 5 cm has a mass of 2 kg then determine the ball's density። ተማሪዎች ከ1 እስከ 8 ያየናቸው የኮንሴፕቹዋል ጥያቄ ነበር። ከ9 ጀምሮ ደግሞ ያሉት ሞር ካልኩሌሽን ቤዝድ የሆኑ ናቸው። ስለዚህ ማስ ኦፍ ቦል አለ፣ ጊቭናችን እናወጣለን። ለካልኩሌሽን እንዲመቸን መጀመሪያ ከጊቭን እንጀምራለን። ጊቭን ስለዚህ ማስ ኦፍ ቦል is equals to 2 ኪሎግራም ነው። ራዲየስ ተሰጥቶናል። ራዲየስ is equals to 5 ሴንቲሜትር ነው። ስለዚህ ይህን 5 ሴንቲሜትር ወደ ምን እንቀይራለን? ወደ ኤስ አይነቱ ወደ ሜትር is equals to 1 ሜትር። ባለፈውም እንዳያችሁት የሆነ ሪሌሽን ጽፌላችሁ ነበር። 1 ሜትር is equals to 100 ሴንቲሜትር ከሆነ 1 ሴንቲሜትር is equals to 1 ሜትር ሲካፈል ለ100 ነው ብያችሁ ነበር። ስለዚህ በሴንቲሜትር ቦታ ለምን ይሄን በምን አካፍለ ነው ሲካፈል ለ100 ሲካፈል ለ100 ስናደርግ ማለት ነው የምናገኘው። ስለዚህ በ1 ሴንቲሜትር ቦታ አሁን 5 ሲካፈል ለ100 ሜትር ይሆናል ማለት ነው። ስለዚህ ይሄን መጀመሪያ ምን እናደርጋለን? r is equals to 5 ሲካፈል ለ100 እናደርጋለን። 5 ሲካፈል ለ100 ስናደርገው የሚመጣልን ራዲየስ አለ።
ስለዚህ ራዲየስ 0.05 ሜትር እናገኛለን ማለት ነው። ከዛስ ዲያሜትር ነው የተሰጠን። ስለዚህ ዴንሲቲን ለማግኘት ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ዜን ማሱ ከተሰጠን እና ራዲየሱ ከተሰጠን ቮሊዩም ኦፍ ስፔርን ማግኘት እንችላለን። ለምን? ቮሊዩም ኦፍ ስፔር ክብ ነገር ነው ማለት ነው። ቪ ኢዝ ኢኳልስ ቱ ቮሊዩም ኦፍ ስፔር ማለት ደግሞ ምንድን ነው? 4/3 ፓይ አር ዘ ፓወር ኦፍ ኪዩቢክ ይሆናል ማለት ነው። 4/3 ፓይ አር ዘ ፓወር ኦፍ ኪዩቢክ እናደርጋለን። ኢዝ ኢኳልስ ቱ 4/3 ሲባዛ ፓይ ማለት 3.14 ነው ሲባዛ ራዲየስ አሁን ወደ ሜትር ቀይረን አግኝተነዋል 0.05 ሜትር ዘ ፓወር ኦፍ ኪዩቢክ እናደርጋለን ማለት ነው። ስለዚህ በካልኩሌተር እንሰራለን። ስለዚህ ተማሪዎች መጀመሪያ 0.05 ሜትር ኪዩቢክ እናደርጋታለን። ስለዚህ ስናደርጋት የሚመጣልን እቺ ብቻዋን ስናደርጋት የምትመጣልን እቺ 0.0000125 ትመጣልናለች ሜትር ኪዩቢክ እቺ ብቻዋን ሲባዛ በ3.14 ሲባዛ በ4/3 እናደርጋታለን። ስለዚህ ሲባዛ በ3.14 ሲባዛ በ4 ሲካፈል ለ3 እናደርገው የሚመጣልን ይሄ የሚመጣልን መልስ v is equals to 0.0005 እያለ የሚቀጥል ቁጥር ነው ሜትር ኪዩቢክ። ስለዚህ ይህን ማጠጋጋት እንችላለን። 1 2 3 4 5.2 ታይምስ 10⁻⁻4 ሜትር ኪዩቢክ አገኘን። ስለዚህ ማንን አገኘን? ቮሊዩሙን አገኘን። ቮሊዩሙን ካገኘን በኋላ በቀላሉ ዴንሲቲውን ዲተርማይን ማድረግ ይቀለናል። ስለዚህ ዴንሲቲ ማለት ምን ማለት ነው? ዴንሲቲ ኦፍ ሶሊድ ኦብጀክት ማለት ማስ ኦፍ ኦብጀክት ሲካፈል ዘ ቮሊዩም ኦፍ ዘ ኦብጀክት ነው። ስለዚህ ይህን ምን ማድረግ እንችላለን? ማሱ 2 ኪሎ ግራም ተሰጥቶናል። እዚ ኳልስቶ 2 ኪሎ ግራም ሲካፈል ያገኘነው አሁን ቮሊዩም 5.2 ታይምስ 10⁻⁻4 ሜትር ኪዩቢክ ነው። ስለዚህ ይሄ ማለት ምን ማለት ነው? 10⁻⁻4 ወደ ላይ ስትወጣ 2 ታይምስ 10⁻⁴ ፖዚቲቭ 4 ይሆናል ኪሎግራም ዩኒቱ ፐር ሜትር ኪዩቢክ ሲካፈል እዚች ጋር የቀረችኝ 5.2 እናደርጋለን። እቺ 2 ሲካፈል 2 ዲቫይድድ ባይ 5.2 ሲሆን 2 ዲቫይድድ ባይ 5.2 ስናደርገው የሚመጣልን እዚህ ኳልስቱ 0.38 ታይምስ 10⁻⁴ ይሆናል ማለት ነው ኪሎግራም ፐር ሜትር ኪዩቢክ። ስለዚህ የተወሰነ በማጠጋጋት ይሄኛውን እዚች አንድ ወደዚህ ስንወስድ 3.8 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩቢክ ዴንሲቲ እናገኛለን ማለት ነው። ስለዚህ የዚህ ኳስ ዴንሲቲው ስንት ይሆናል ማለት ነው? 3.8 ሲባዛ 10⁻³ ኪሎግራም ፐር ሜትር ኪዩቢክ እንደሆነ በቀላሉ ዲተርማይን ማድረግ እንችላለን ማለት ነው። ኦኬ 10ኛ ጥያቄ ደግሞ የሚለን ምንድን ነው? ዲተርማይን ዘ ዴንሲቲ ኦፍ ዘ ማቴሪያል ሁዝ ማስ ቨርሰስ ቮሊዩም ግራፍ ላይን ኢዝ ሾውን ኢን ዘ ፊገር ቢሎው። እታች የምናየው ፊገር ላይ ያሳየናል። የማን ካርብ ነው የተባልነው? የማስ ቨርሰስ ቮሊዩም። ማስ ቨርሰስ ቮሊዩም ግራፍ ማንን ይሰጠኛል? ማስ ሲካፈል ለቮሊዩም ማለት ነው። ማስ ሲካፈል ለቮሊዩም ደግሞ ዴንሲቲ ነው የሚሰጠኝ። ስለዚህ የምናየው ላይን የዴንሲቲ ላይን ነው ማለት ነው። የሚጠይቀን ግን ኢፍ ዩ ዳብል ዘ ማስ ኦፍ ዘ ሳብስታንስ፣ ማሱን ዳብል የምናደርግ ከሆነ ማሱን ዳብል ስናደርግ ቮሊዩም ምን ያደርጋል? አብሮ መጨመሩ አይቀርም አይደል? ስለዚህ ዴንሲቲው እዚህ ኳልስቱ ማሱን ጨመርንበት ማለት የሚይዘው ዴንሲቲም አብሮ እየጨመረ ነው የሚሄደው። ስለዚህ ማሱ ዳብል ሆነ ማለት በሌላ አገላለጽ ቮሊዩምም ዳብል እየሆነ ይሄዳል። ስለዚህ ግራፉ ተመሳሳይ ግራፍ ነው። ስለዚህ ጥያቄው የሚለን ምንድን ነው? ዋት ሃፕን ቱ ኢትስ ዴንሲቲ ነው። ዴንሲቲው ምን ይሆናል? ሌላ ደግሞ ዋት ሳብስታንስ ሜት ዚስ ቢ፣ ያገኘነው ዴንሲቲ ላይ ተመርኩዘን ሳብስታንሱ ምን ሊሆን ይችላል ነው። ግራፉ ተሰጥቶናል። ስለዚህ ሳብስታንሱ ምን ሊሆን ይችላል የሚለውን እዚህ ጋር እናያለን። ይህ ነው ግራፉ። ማሱ ዳብል ሲሆን ቮሊዩሙ አብሮ ዳብል ሆኗል። ስለዚህ እዚህ ጋር መነሻ 0 0 ኦሪጅን ነው።
የታችኛው ቮሊዩም ነው። ቮሊዩም የሚለካው ደግሞ በሜትር ኪዩቢክ ነው። ስለዚህ አት ዘ ኦርደር ኦፍ 10⁻³ ሜትር ኪዩቢክ ተሰጥቶናል። ማሱ ዩኒቱ በኪሎግራም ነው። ስለዚህ ዴንሲቲው ይሄ የዴንሲቲ እንትን ነው ማለት ነው። ማሱ በእያንዳንድ ነው። ስለዚህ ይሄን ለማግኘት ይሄን የዚህን ላይን ግራፍ ዴንሲቲ ለማግኘት ፈርስት ቾይዝ 2 ፖይንትስ እችኛዋን ፖይንት 2 ብላትና እዚህ ጋር ያለችዋን ፖይንት 1 ብላት። ስለዚህ ይሄ ቀጥታ ምን ያሳየናል? ስሎፕ ነው። ስሎፕ ፖይንት 1 ማለት ኢንዲኬት የሚያደርግልኝ እዚህ ጋር ማለት እዚህ ጋር 0 0.1 0.2 0.3 0.4 0. ስለዚህ ኤክስ የሚወክለው ስንት ነው ማለት ነው? 0.1 ዋይስ እዚህ ጋር 1 2 3 በእያንዳንዱ የተከፈለው። ስለዚህ 0.1 ሌላ ከለር ልጠቀም፣ ከለሩ ትንሽ ደብዛዛ ስለሆነ። ስለዚህ ፒ1 ማለት እዚች ፖይንት ላይ ያለችው የኤክስ 0.1 የዋይ ደግሞ 1 ላይ ነው ያለው። እዚች ጋር ቆማለች። ፖይንት 2 ምንላት ደግሞ እዚች ፖይንት ላይ ነች። ፖይንት 2 ደግሞ ኢንዲኬት የምታደርገው እዚህ ጋር 1 ነች። ኤክስ ላይ 1 ዋይ ላይስ በእያንዳንዱ ኢንክሪዝ የሚያደርገው ማሱ ብያችሁ በእያንዳንድ ኪሎግራም ነው። ስለዚህ እዚህ ጋር 9 ብሎ 10 ነው። ስለዚህ 9 ነው ማለት ነው። ስለዚህ ከዚህ ኢኩዌሽን ወይ ደግሞ ከዚህ ግራፍ ስሎፑን ማግኘት እችላለሁ። ስሎፕ ማለት ምን ማለት ነው በማቴማቲክስ? ስሎፕ ማለት ስሎፕ ዋይ ማለት በቅንፍ ዋይ ላድርገው እዚህ ኳልስቱ ቨርቲካል ኢንክሪዝ ሲካፈል ለሆሪዞንታል ኢንክሪዝ። ቨርቲካል ኢንክሪዝ ማስ ነው። ቼንጅን ዋይ ሲካፈል ለቼንጅን ኤክስ እናደርጋለን። ቨርቲካል ኢንክሪዙ ከ9 እስከ 1 ነው ሄደው። ስለዚህ ፋይናሉ 9 ነው። 9 ኪሎግራም ሲቀነስ 1 ኪሎግራም ሲካፈል ሆሪዞንታል ኢንክሪዙ ወደ ታች የጨመረው ይሄኛው ማሱ ምንድን ነው ተብለናል? ኪሎግራም ነው። ሲካፈል ከዚህ ጋር ደግሞ 1 ሲቀነስ እስከዚች ድረስ ያለችዋ ፖይንት 0.1 ታይምስ 10⁻³ ሜትር ኪዩቢክ ነው። በሜትር ኪዩቢክ ነው የተሰጠን ማለት ነው። አሁን ስሎፑን ላገኝ ነው። ስሎፕ ዋይ ኢዝ ኢኳልስ ቱ 9 ሲቀነስ 1 8 ይሆናል። 8 ኪሎግራም ሲካፈል 1 ሲቀነስ 0.1 ስናደርገው ደግሞ 0.9 ሰጠኝ። 0.9 ታይምስ 10⁻³ ሜትር ኪዩቢክ አገኘሁኝ። ስለዚህ ይህ ዋይ ማለት ምን ማለት ነው? አሁን ትልቁ ጥያቄ ዋይ ማለት ስሎፕ ማለት ቨርቲካል ኢንክሪዝ ፐር ሆሪዞንታል ኢንክሪዝ ማለት ቨርቲካል ኢንክሪዙ ማስ ከሆነ ሆሪዞንታል ኢንክሪዙ ቮሊዩም ከሆነ ማስ ኦቨር ቮሊዩም ማንን ይሰጠኛል? ማስ ኦቨር ቮሊዩም ማንን ይሰጠኛል? ዴንሲቲን ይሰጠኛል። ስለዚህ ዴንሲቲ ማለት እዚህ ኳልስቱ ዋይ ነው። እዚህ ኳልስቱ 8 ሲካፈል ለ0.9 ስናደርገው 8.8 እያለ የሚሄድ ታይምስ 10 እች -3 ነበረች። ወደ ላይ ስትወጣ ምን ሆና ትወጣለች? ፖዘቲቭ 3 ዜን የማስ ዩኒት ኪሎግራም ፐር ሜትር ኪዩቢክ ይሆናል ማለት ነው። ስለዚህ ዴንሲቲውን አገኙ ነው የተባልነው። ዴንሲቲውን አገኘን። ሌላስ ቢ የሚጠይቀን ወይ ደግሞ ምንድነው የሚጠይቀን? ዋት ሳብስታንስ ነው የሚለን ወይ ደግሞ የዚህ ግራፍ ሳብስታንሱ ምን ሊሆን ይችላል? አይረን ነው? ኮፐር ነው? ስቲል ነው? ዚንክ ነው? ወይስ ምን አይነት እንደዚህ አይነት ዴንሲቲ ያለው ማን ሊሆን ይችላል ነው። ስለዚህ ይህን ለማግኘት መጽሐፋችን ላይ ነው የምንሄደው ማለት ነው። ስለዚህ መጽሐፋችሁ ላይ ከያዛቸው ቴክስት ቡክ ላይ ፔጅ 79 ገጽ ሄዳችሁ ዴንሲቲ ኦፍ ሰም ኮመን ሳብስታንስስ አት ስታንዳርድ ቴምፕሬቸር 0 ዲግሪ ሴልሺየስ ኤንድ ስታንዳርድ ፕሬሸር 1 አትሞስፌር ፕሬሸር ሚላለ ዘን ቴብሏን ስታይዋት 8.4 ታይምስ 10⁻³ ብራስ ነው። 8.9 ሲጠጋጋ ይሄ 8.88 ነው የሆነው። ስለዚህ ይህን ራሱን የሚወክል የለም። ስለዚህ ሊሆን የሚችለው ሳብስታንስ ወይ ደግሞ ይሄ ሊሆን የሚችለው የዚህ ከርብ ሳብስታንሱ
ምን ሊሆን ይችላል ማለት ነው? ኮፐር ሊሆን ይችላል ማለት ነው። ኮፐር ማለት አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ቫሊዩ 8.9 ስለሆነ 8.9 2 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩቢክ ስለሆነ ያገኘነው ቫሊዩ ማለት ደግሞ እዚህ ጋር ካልኩሌት አድርገን ያመጣነው ይሄ ቫሊዩ ማለት ደግሞ ከዚህኛው ጋር ስለሚመሳሰል ዘን የሳብስታንሱ ታይፕ ኮፐር አይነት ይሆናል ማለት ነው። ስለዚህ እንደዚህ ይህን ግራፍን በመጠቀም ዴንሲቲ ማግኘት እንችላለን። ከዛ ደግሞ የማይታወቀውን የግራፉን ሳብስታንስ ወይ ደግሞ የማይታወቀውን ሜታል ዲተርማይን ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች ፓርትቱ እስከ 10ኛ ጥያቄ ያለውን አሁንም አይተናል። ስለዚህ እንዳይበዛባችሁ ሌሰኑ እስከዚህ ህዩና ኔክስት ደግሞ ፓርት 3 ላይ ከ11 ቀጥሎ ያሉትን ጥያቄዎች በስርዓት በደንብ እያብራራን እናያቸዋለን። እስከዛው ድረስ ግን ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ እስከሚቀጥለው ሌሰን ድረስ እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ